ጾታ ايش يعني طيب هذا انت የሆነ ነገር አዲስ ቃል መጣልኝ ጾታ አታውቅም ጾታ አላውቅም ጾታ ምንድነው አንተ ጾታ ምንድነው ያ ብሎኝ ምን ነበር በጣም አድናቂ ነኝ አይ ምን አልክ አድናቂ ነኝ አናቂ ነኝ ፍከፍ ልታንቀኝ ነው ለከብቶቹ ምግባቸውን አለጥልጣችሁላችሁ ላ ኢንሻአላህ አላጥላጥላጥላጥ አታብዛብኝ ለኪን አብዛኛው ከሳውዲ የመጣ ተቸግሮ ነው የመጣው እንደገባው ያኔ ቤት ጀዳ ጋር ተቀምጬ እንት ቤት መግባት ፈልጋለሁ አልኩት አቡጣልች ተማለ ከፉታ ቤት ውስጥ ነው ያኔ ማፊ ቤት ውስጥ ምንም የለም ላዛ ተወጣና ዞራ ተወጣና ምናምን ማንቆርቆሪያ ይዘት ይላል ማንቆርቆሪያ የምን የት ነው የመጣው ምናምን ብዬ ገርሞኝ ነበር አበደም አይሆን ነገር መንገድ ላይ ወተ እንትን ስትለቀው ያኔ ኢንሻአላህ ጉን مجنون ህዝብን ማሻአላህ ቁርአን ሐፊዝነ የሚባል መረጃም ሰምቻለሁ እዚህ ማሻአላህ ያኔ አያሳንሱም እንደ ጠረዛን ለብሰው የሚወጡት ያኔ ልብስ ማሽ እንደ ታርዛን ከባድ ነው የሚያረጉት ጾሙ ስንት ብሄር ነው ሁላችንም ደግሞ ያው ነን ያይ ምሽከ ስታየን خلاص ከውጪ የሚያዩን እኮ ሀበሻ ናቸው ግንባራችን እዚህ ጋር ደርሷል ስቃይ ያኔ ኩለና አንድ ነን ከዛ በኋላ ይጎላካ ይሄ ብሄሩ እንደዚህ ነው ወይስ ብሄር አለ هذا السلف አሁን ኢትዮጵያ ምንድነው ብትለኝ ሰልፍ ነው ማለት አጡ እዚህ ግን እንትን ትግስት ለምጃለሁ والله ትግስተኛ ነበርኩም አበደን እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ ቤቶቹ ምቹ እንዲሁም የሸሪዓን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል ባሉን ውስን ቦታዎች አሁኑኑ ይመዝገቡ በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል በአንድ ወለል 5 ሊፍቶች የልጆች መጫወቻዎች የመዋኛ ገንዳ ቻርጅ ስቴሽን ላይብረሪ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወዳጅ ተመልካቾቻችን መስኮት ፖድካስታችን ዛሬም እንግዳችን ተገኝቷል የዛሬው እንግዳችን በቲክቶክ በደንብ የምታውቁት ያህያዊ ነው اهلا وسهلا ما شاء الله እንኳን ደህና መጣህ ያህያዊ እንኳን ደህና ቆየ ما معنى يحيوي كمل له من النساء سمي كسمه سمي يحيى ነው ሲጀመር يحيى ግን ኢትዮጵያ ውስጥ በጣም በከባድ ያኔ ሁሌ የሚጠራው ስም ልክ አይደለም فعشان كده መቀየር አለብኝ አልኩ ለانه እዚህ የሚጠሩህ ሙ يحيى ከባድ ነው ለ ح ከባድ ነው فيحيى ነው አስተሙ ከዛ ይስቃይ ሆነብኝ فመቀየር አለብኝ አልኩ ለምን ከዛ ምን ላምጣ አዲስ ነገር يحيى ድሮም ሳውዲ ላይ ተጠራ ነበር ያህያዊ ዊ ማለት የኛ ያህያዊ የኛ ያህያ ሌላም ያህያ ስለነበሩ ያህያዊ ያህያችን ያህያዊ የኛ فاسمهم ያኔ ከድሮ ነው لكن አሁን መልሼው ተጠቀምኩት ስለዚህ ወደዛ አደረከው የኛውን ስያሜ ስላደረከው ነው አልወደድኩት ማን ይወደው ደሞ ሰው በትክክል አይጠራው አበደን ለምሳሌ የኔ ልጅ ስሙ ፋቲህ ድሮ ጣላ ነበር እንደመጣው ጣላ ነበር እንደዚህ አትበሉ የመጀመሪያ ጊዜ እሱን ዳይሬክተር ራሱ ትምህርት ቤት ገብቶ ያኔ ተማሪ ነበርኩ ኋላ ተቀምጬ ምናምን ገብቶ ያህያና ጋር ተነሳውና እንደምታወይስ ምንድነው ለምንድነው እንደዚህ የሚጠራኝ ከዛ ትምህርት ቤትም ያህያ ነው የሚጠራኝ ፋስም በቀየር ይሻላል ብዬ ቀየርከው አሁን የዶክመንት ስምህ ነው ያህያ ግን ሰዎች የሚጠሩህ ግን ያህያዊ በሚለው ነው ያህያዊ ነው አሁን በያህያዊ ነው ይሻላል በጣም ይሻላል የኔ ልጅ አሁን እንዳልኩ ፋቲህ ነው ስም በጣም ሰዎች ፋቲ ነው የሚሉት የአረብ ስምም ስለሆነ ከዚህ ብዙ حرف አለ እንትን መኻሪጅ ልክ ያለውን ሱብሃንአላህ አሁን እኛ ለመጥራት የምንቸገረው እንዳለ ሁሉ አረቦችም ደግሞ
ለመጥራት የሚቸገሯቸው አረብኛዎች አሉ አይደለ? ጣም ያለበት አኪድ ማን ይለዋል ይቸገራሉ። አንተ በጣም የከበደ ቃል የትኛው ነበር? እዚህ በተህ ኮሙኒኬት ማድረግ ስትጀምር ጨንቆኛል ከሴት ከባድ ነበር። ምን ያለው ከዛ ለመድኩ። አሁን ኮማርኛ አሻሻልኩ። ሱብሃንአላህ። ፊደል ከባድ ብዙ ከባድ ፊደል አለኛ። በተለይ ጨንቆኛል የሚለው ቃል ውስጥ ጨም አለ። በጣም ከባድ ነበር። ጨንቆኛል ግን ይጨንቀህ ነበር ማለት ነው ብዙ ጊዜ? አዎ ለማለት ፈልጌ አይደለም። ጨንቆኛል መጠቀም ከፈለክ ያኒ ጨንቀሃል ማለት ነው። ከዛ ደብሮኛል ማለት ጀመርኩ እንጂ ጨንቆኛል አሁን ነው የለመድኩት። አስላ ከባድ ነበር ለማለት ራሱ ከብዶኝ የተወው ነበር። በቃ እኔ ጨንቆኛል የምር ደብሮኛል ይሻላል። ባስ ጨናቃ የሉም ይሻላል። ስንት አመት ሆነ ኢትዮጵያ ከመጣ? ያው አሁን ኦልሞስት 6-5 አመት እንደዛ አካባቢ ነው። ኦኬ። ስለዚህ አማርኛን ሀብለህን የተማርከው እዚህ ከመጣ በኋላ? እሰማ ነበር ያኒ ሰው አያማኝም ማለት ቤተሰብ በማማ ባባ ስለሚያወሩ ቤት ውስጥ ግን ማውራት ምናምን ይከብዳል። ብዙ ቃላት እዚህ ነው የለመድኩት። صراحه مثلا ምን ላምጣልህ ከለመድኩት በቅርብ ቲክቶክ ከፈመስኩ በኋላ ከታወቅኩ በኋላ አንዱ መንገድ ላይ ያ ብሎኝ ምን ነበር ጉተ በጣም አድናቂህ ነኝ አለኝ። ምን አልኩ? አድናቂህ ነኝ አናቂህ ነኝ ፍከፍ ልታንቀኝ ነው ይጣላው። እሱ ደግሞ አይደለም እኔ ወዳለሁ ትወድኛለህ ለምን ታንቀኛለህ? ለምን ታንቀኛለህ? ኦኬ። አድናቂ የሚለው ቃል አዲስ ነው ለመጀመሪያ ጊዜ የምሰማው። ፋኒ ማቀው አናቂህ ነኝ ማነቅ በቅጥ ግን ለመድኩ። ይለመዳል። አማርኛ አክቹአሊ ከባድ ቋንቋ አይደለም። አረብኛ ከባድ ነው ይምከን ላኪን አማርኛ ቀላል ነው። ድግግሞሹ በህይወት በእለት ተእለት ተግባራ ሰዎች ጋር ስታወራው ምናምን እስቲል ግን የሚከብድህ ቃል አለ? አሁን አላውቅም። እስኪ ሞክረኝ አንተ። እኔ ልሞክረህ። እኔ የምለው ነው የምትደግምልኝ። እሺ። ለከብቶቹ ያኒ تعرف الكبت ከብት ታውቃለህ አይደል? ከብት ያኒ በቀር አዎ በቃ እንደ ማለት ነው። ለምናምን እንደዚህ ከብት ለከብቶቹ እኔ የምለውን ትደግምልኛለህ። ያላ ለከብቶቹ ምግባቸውን አለጥልጣችሁላቸው። ላ ኢንሻአላህ አለጥላጥላጥላጥላጥ አታብዛበት ደማንተ አይደለ? ይሄ ትክክለኛ ኮንተንት ነው። ያኒ አለጥልጣችሁላቸዋል አለጥልጣላቸዋል ወይስ አላለጠልጣችሁላቸውም? አላለጠልጣላቻቸውም። ትክክለኛ ሞክረዋል። በነገራችን ላይ ይሄን ብዙ ሰው አይሞክረውም። ግን እኔ ልክ ነኝ ይበል አይደለም? አጂብ ኤንዲ ይጠበቃል። ድገመው። ለከብቶቹ ምግባቸውን አለጥልጣችሁላቸዋል ወይስ አላለጠለጣችሁላቸውም? ያም خلاص በቃ ያቀለለ ነገር ስቴት ከባድ ነው አማርኛ። አንዳንዴ አረባቡ የእንትን ላይ ያዝ የሚያደርግ ነገር ይኖረዋል። ነገር ግን እንደ አረበኛ በጣም ሰፊ ስላልሆነ በአጭር ጊዜ ውስጥ ለመልመድ ያን ያህል ያስቸግራል ብዬ አላስብም። ቃላት ደግሞ አይደጋገምም። በአረብኛው አንድ ቃል ብዙ እንትን ይኖረዋል። አሁን ወደዚህ ከመጣ 5 አመት ሆኖሃል። ወደ ኋላ ልውሰድህና ያህያዊ ሳውዲ ላይ የነበረ ህይወት ምን ይመስል ነበር የሚለው እስኪ ተጨቃጨት። በተለይ ወቅቱ ረመዳን ከመሆኑ ጋር ረመዳን እዛ እንዴት ያለ መልክ ነበረው ልጅነትን እስኪ በለም። አወሲ ሲጀመር ሰው ከሳውዲ መጣ ሲባል ብር እንደዚህ ተሸክሞ ነበር ምን መጣ የሚመስላቸው። በቃ እዛ ብር መሬት ላይ የምናገኝ ምናፍስ ምናምን። ላኪን አብዛኛው ከሳውዲ የመጣ ተቸግሮ ነው የመጣው። ይሄ ብዙ ሰው አያውቀውም። ተቸግሮ ያኒ እንትን የሆነ ቀራር ወጥቶ የሆነ እዛ ሳውዲ አልተመቸንም ብር የለም ወደ ሀገር ተመለሳለህ። ግን ብዙ ሰው የሚመስለው ብር አላቸው። በተለይ የመጣን ጊዜ በቃ አልቻልኩም እኔ በየመንገዱ አባቢ ነይ እስኪያች ያለህን አውጣው ያለህን አውጣው የለኝ ማስላ አንተ ስጠኛ ጉል ምንድነው ብትለው በጣም ተቸግሬ ነበር። አረብ ነው አለው ብር ኢቨን እኮ አንዳንዴ የሆነ ሰው በጣም ገንዘብ ሲያወጣ ምናምን አረብ ገለሃል ይባላል። አረቦች አላቸው። ለኪን እኛ አረቦች አይደለም። እኛ ፓስፖርታችን ላይ ኢትዮጵያዊ ነው እንትኑ ራሱ። ፓስፖርት ላይ ኢትዮጵያ ስለተጻፈ ያኒ ደሃና እንደናንተ ማፈ ምሽክል ሱብሃንአላህ። ለኪን ሰው የሚመስለው ያኒ እንደመጣን ራሱ በጣም ስቃይ ነበር والله። የሆነ ነገር ራሱ ምግብ ቤት ገብተን አብዛኛው ያዋጣል ያህያዊ ይከፍላል ሙሉ። ግን የለም ያህያዊ የለውም የዛኔ
فبጣም ተቸግረን ነበር የመጣነው ያኔ የሆነ ቀራር ወጥቶ ወደ ኢትዮጵያ ልንመጣ አሰብን ፋዘር ማዘር እዛ ናቸው ግን ከወንድሞቼ ጋር መጣን ኦኬ ስንት ወንድሞች አሉ 3 ወንዶች አንድ ሴት እህት ማለት ነው በአጠቃላይ 5 ናችሁ ማለት ነው ሶ አምስታችሁ ናችሁ ወደዚህ የመጣችሁት ላ ሲስተር ቆየች እዚህ እሷ ነች የተቀበለችን አንዱ እዛ ነው ገና አልመጣም ከትናንሾቼ ጋር ነው የመጣሁት እኔ ኦኬ ስለዚህ ወደ ኢትዮጵያ ስትመጡ ከዛ ስትነሱ ገና ስለ ኢትዮጵያ የምታውቀው ነገር ነበር አንተ ኢትዮጵያ እንትን ነጭና ጥቁር ነበር የሚመስለኝ እንዴት አታፎርኪ አይደለም በቃ ማየው ነጭና ጥቁር ኦኬ በእኔ ሐሳብ ኢትዮጵያ በቃ የሆነ ገጽ ከባድ ነገር ነበር ያ አላህ እዛ ማስበው ለምን ምንሰማው ማሳንድሮ ምንሰማው ኢትዮጵያ ራብ ምናምን ነበር ምንሰማው ብዙም صراحه የኔ ጥፋት ነው እንጂ የቤተሰብ ሳይሆን ብዙም አላቅም ስለ ኢትዮጵያ ፋዚ ስመጣ መንገድ ላይ ሳይ አረንጓዴ ነው ሱብሃንአላህ የሆነ በረሃ ነበር የጠበቅኩ በቃ የሆነ አቧራ ሱዳን ቻድ ምናምን ራሱ አሁን ቪዲዮ ላይ ሲታዩ እንደዛ ነበር ይመስለኝ በቃ እዛ ስመጣ ኢትዮጵያ ስመጣ በረሃ ብቻ ነው ማለት ሱብሃን ሳይው እንጻል አሪፍ ነገር ነው فالحمدلله እንዳሰብኩት አልነበረም ይሻላል ግን አይሻልም በዛው ሚሻለው ምንድነው ማይሻለው ምንድነው የሚለው በደንብ እናነሳዋለን ሶ እዚህ ስትገባ እዚህ ከገባህ በኋላ ከሰዎች ጋር በግባባት አሁን ገብቷል አረቦች ጋር ነበር የምትኖር ከዛዚህ መጣ ሀበሻ ከሚባሉ ሰዎች ጋር ነው መኖር ልትጀምር ነው የቋንቋ ጉዳይ አለ ምናምን ሲጀመር ሹፍ አወል እንደመጣው የተቸገርኩበት ነገር እዛ ሳውዲ ላይ እኛ ሀበሻ ነን እንጠራው እኛ ሀበሻ ነን እዚህ ስመጣ ደግሞ አረብ ነው የምንጠራው ስመጣ እኔ ምንድነኛ አሁን ሰው ነኝ አምሴ ሰው ነኝ ማውቀው ሰው እንደሆንኩ ነው ግን ዜግነት ምን እንደሆነ አላውቅም እዚህ ስመጣ አረብ ነህ ብለው ያባርሩዋል እዛ ስትሄድ ሀበሻ ላይ ብለው ያባርሩዋል አንተ ምንድነው ከሁሉም ውጭ እሱ በጣም ከባድ ነገር ነበር እዚህ ደግሞ የምር ኮሚኒቲ ውስጥ አያስገቡህም በቀላሉ አረብ ነህ የመግብ አረብ ነህ ብለህ በጣም ከብዶኝ ነበር ከሰው መግባባት لكن ቀስ በቀስ ቋንቋ እየለመድክ ሰፈር እየወረድክ ምናምን ከትምህርት ቤት ጋር መልመድ ጀመርኩ ኦኬ ሲጀመር እዚህ ስመጣ እዚህ አይደለም የተቀመጥኩት ኦኬ አያቴ ጋር ነበር የሄድኩት አያቴ ነበረች እዚህ አዲስ አበባ ውስጥ ነው አይደለም ገጠር ኦኬ ፋሱ ነው የምር እንደዚህ እንድቀላቀል ያደረገኝ ኦኬ ተነስቼ ዶሮ አጠገብ ያለ ተነሽም ጀዳ ምን ያርጋል እሺ ጀዳ ላም ይገባል ቤት ውስጥ ከባድ ነበር ጎረቤታችን ራሱ ቤት ስገባ ሳያቸው ምን ነበር ስም ጆጆ ቤት ነው ጎጆ ቤት እንደዚህ በሳር ምናምን ከኋላ እንትን ከብቶች ምናምን ከነሱ ጋር የሚተኙት አንድ ቤት ውስጥ ማለት ነው አንድ ቤት ይገርመኝ ነበር እንዴት ነው የሚችሉት ምናምን لكن እስከዛ ስንት 6 ወር ምናምን እንደዛ ኖርክ ከለክ ዶሮ ጆሮ ላይ እየጮኸ ታው በቃ ከባድ ነበር حتى انت በከራማ እንትን መጸዳጃ ቦታ ቤት ውስጥ አይደለም ውጪ ትወጣለህ ጫካ ውስጥ ጫካ ትሄድና ይገርመኝ ነበር እንደገባው ቤት ጀዳ ጋር ተቀምጬ እንት ቤት መግባት ፈልጋለሁ አልኳት አቡጣለች በጣም አለ ከርፉታ ወዴት ልውጣ ቤት ውስጥ ነው ማፊ ቤት ውስጥ ምንም የለም ላ እዛ ትወጣና ዞራ ትወጣና ምናምን ማንቆርቆሪያ ይዘት ይላል ማንቆርቆሪያ የምን የት ነው የመጣ ነው ምናምን ይገርመኝ ነበር ለምን ማቀው እንደዚህ ውሃ እዛ ያ ፍላሽ ማድረግ ነው ውሃ ከፍተህ خلاص حتى ክፍል ውስጥ ነው የሚኖረው አጠገብህ ነው ያለው እዚህ ስትመጣ ወጥተህ ምናምን መስቃየት ማታ ላይ ከወጣህ ጅብ ሊመጣ ይችላል ከባድ ነበር ግን ያስለምዳል ጠንካራ ያደርጋል በደም እሱ ጊዜ በጣም ወደዋለሁ በጣም ጠንካራ ከዛ በኋላ ተመልሰህ አልሄድክም እዚህ መተህ እሄዳለሁ አረፋ ኦኬ ዚያዳ ፈልገው ከባድ ነው አይደል ህይወት በጣም والله ስታይ ምናምን አሁን ጀዳ ራሱ እዚህ ነው ስላት እሷ ደግሞ እሱን ነው የምትወደው ሱብሃንአላህ እኔ የሚገርመኝ እሱ ነው እንደምን እንደው ይሄ የምትወጂው ወተን አሪፍ ኑሮ ለምን አንኖርም ለምን አናድግም ስትላት ላላ እኔ አልፈልግም እናንተ እደጉ ስታድጉ ደስ ይለኛል እንጂ ከናንተ ጋር አልሄድም እነሱ ደግሞ እዚያ ቦታ ነው የሚመቻቸው በጣም የሚገርም ነው ተመልካቾች ምናልባት ጀዳ ማለት አያቴ ማለት እንደሆነ እንገራቸው አይደለ አያቴ እስካሁን ያወራነው ግር እንዳይላቸው ሶ ከሳቸው ጋር ያሳለፍከው ጠንካራና በቃ ተጨባጭውን እንድታይ በደንብ አንቀቷል ዳቦ ቤት ሰራ ነበር በጣም የሱ ጊዜ በጣም ሞደው ጊዜ ከባድ ጊዜ ነበር صراحه ግን ብዙ ነገር አስለምደኝ ጠንካራ ያደረገኝ እሱ ጊዜ ነው
ኦኬ እንጂ ከሳውዲ ስመጣ በቃ ምን ነው እኮ صح እሱ ልክ ነው صح እኛ ያኒ ከድሃ ቤተሰብ ነው የመጣሁት ያኒ በጣም ሀብታም አይደሉም ምስኪን ቤተሰብ ያኒ ባቅማችን ግን ማማና ባባ አንድ ቀን የሆነ ነገር አሳንሰውብን አያውቁም ኦኬ ገባ ያኒ ጓደኛ ቤት ሀብታም ነው ሲሄድ ቤቱ ፍሪጅ ስትከፍት ባዶ ነው እኛ ቤት ግን ስትገባ ምንድነው ያለችው ዶሮ ብትል ስጋ ብትል ከፍቱ ያኒ ያሳደጉን ሁኔታ እንደ ድሃ አይደለንም ያኒ እሱ ከብዶኝ ነበር እዚህ ስመጣ ያኒ ድሃ ነህ ስትባል ያኒ የለህም ብር የለህም ስትባል ትደነግጣለህ ፈሱ ከበደኝ ያኒ شويه ግን ተለምዶ አልহামዱሊላህ ያው በአላህ ፈضل ቀስ ብለን ተሳካልን አልহামዱሊላህ በጣም ደስ ይላል እንደመጣህ ነው እንዴ ቲክቶክ የጀመርከው አይደለም ኦኬ ምን ታልኩ በስሜ ምክንያት ነው የጀመርኩት ኦኬ የሆነ ጊዜ እኔ ቀርጻለሁ ያኒ ከድሮም ከሳውዲም ቀርጻለሁ ያኒ ዝም ብዬ ቀርጻለሁ ቭሎግ ምናምን አዎ ስናፕሻት ለጓደኞቼ ምናምን ለቃለሁ እንስቃለን ምናምን አንድ ላይ ፈሳላቀው ሰው እየበዛ መጣ ፎሎወር ተከታይ ማለት ነው አዎ ያኒ ድሮ ትንሽ ነበር ስለ 100 የሚከታተሉኝ 300 በቃ እነዚህ ብቻ ነበሩ ጓደኞቼ ናቸው በሳቅ ምናምን እየሳቅ እናሳልፈዋለን ከዛ በኋላ ሳላቀው ያኒ የሆነ ቪዲዮ ሰራው የስም በስም ተሽገደ ጉተለ ኦኬ የህያ ምናምን ብለውኝ ከዛ እኔ እንደዚህ እየሰደባችሁኝ ብዬ የሀበሻ ስም አወጣው ደሞ የሀበሻ ስም አይከብድህም በሱ ላይ ለማሾፍ ኦኬ አለን በጣም የሚገርም በጣም ጨው አምጣለት ምናምን ያዘው ባይዘው የኔ አያቴ ስም ነው አየህ ይገርማል የሆነ የሚገርም ያዘው እንዲህ ስም ይሆናል አስለን ሱብሃንአላህ እንደዚህ ያሾፍኩባቸው ሳላቃ እኔ በሳምንት ወጣው ደሞ ቲክቶክ ቶሎ የሚያፈምሰው አዎ እንደ ዩቲዩብ ከባድ ነው ቲክቶክ ቀላል ነው ያኔ ፈወጣው ከቤት ምናምን ፎቶ እንነሳለኝ እሺ ለምንድን ነው ፎቶ የምንነሳው ምናምን አይ ቲክቶክ ላይ አየው ምናምን አለኝ ያኔ ፌመስ ነኝ አልኩ አላቅም ነበር የምር ቪዲዮን ለቅቄው በቃ ትቼዋለሁ ያኔ ቲክቶክ አትከታተለውም በደንብ ቲክቶክ ሰው ይጠቀማል ተብዬ ለቀቅኩት ተውኩት ከዛ ሳይ ምናምን 100,000 ቪው አለው ፌመስ ነኝ ማለት ነው 100,000 ሰው ካየው እንዴ በደንብ ግን በዛው ያኔ ዩቲዩብም አለኝ ኦኬ ዩቲዩብም ከፍተሃል በሌላ ዓለም ያኔ በአማርኛ ሳይሆን በአረብኛ ፈበሱ ያኔ ትንሽ ታዋቂ ነኝ ከዚህ በላይ ከኢትዮጵያ በላይ በሱ ትንሽ ታዋቂ ምን አይነት ኮንቴንት ነው የምትሰራው ስቶሪ ቴሊንግ ያኔ ትሬንድ ነገር ማውራት የተፈጠረ ነገር ኦኬ ወቅት የሆኑ ጉዳዮችን ማንሳት ማለት ነው አሁን ቲክቶክ ኦልሞስት 400,000 ፎሎወርስ አልፏል ወይስ አልፏል በየ100,000 የሆነ ነገር ታደርጋለህ አልহামዱሊላህ እንግዲህ በ400,000 ምን ታደርጋለህ የሚለውን አብረን እናያለን እንጠብቃለን ኢንሻአላህ በቅርቡ ትልቅ ነገር ነው ኢንሻአላህ በጣም ደስ ይላል እሱ ግን አሁን ሰው የሚመስለው እኮ ላሳይ ፈልጌ ነው እሱ አይደለም እኔ ሁሌም ያኔ የምፈልገው እኔ ብቻ አይደለም እኔ እኮ ለሁሉም መድረስ አልችልም በተለይ የኛ ልጆች እንደዚህ ያገባቸው ምስኪኖች መንገድ ላይ ያሉት ከባድ ኑሮ ያኔ እንደነገርኩ እዛ አረብ ሀገር ህፃን ልጅ አይሰራም ሙስተሂል ማይሆን ነገር ነው ህፃን ልጅ በቃ መደሰት መጫወት ምናምን ነው ያለበት ግን የኢትዮጵያ ልጆችን ስታይ መጥቼ ሳይ ስቃይ ላይ ናቸው እንትን ሊስትሮ هذا ማስቲካ መሸጥ ሱቅ በደረቴ አሽካይስ ሙቆራሊ ያኒ ከባድ ስራ በጣዋት ደሞ 12 ሰዓት ያኒ ስትወጣ ለፈጅር ስትወጣ ታያቸዋለህ በዛ ብርድ ልብስም አልለበሰም فبጣም ከባድ ነው ይሄ ስታይ ራሱ ሰው አሁን ለምዶታል فاهم በቃ ከነሱ ጋር አደግን ያኒ ኖርማል ነገር ነው ሁሉም ሰው አሁን ያኒ በጣም የሚያሳዝነኝ ነገር ለራሱ ነው የሚያስበው በልተን ኑር ብቻ እነሱ ግን በ12 ሰዓት ወጥቶ እንደዚህ አይተው ብር ኖሮም ስትሰጠው እኮ አላህ ይሰጣል ያኒ የታወቀ ነው በረካ ብር ያኒ በረካ ከፈለክ ለነሱ ስጥ እነሱን ተንከባከብ ሳቅላቸው እኔ ብዙ ሰው والله ማቃቸው ሰፈር ላይ ያሉት ልጆች ያኒ حتى አንዳንዴ ብር እንዳልሰጥ ምናምን ብዬ እስቃለሁ ከነሱ ጋር ይወዱኛል እንዴት እንደሚወዱኝ ሰለማቃ ያኒ ደስ ይለኛል ሰው ለምን አይስቅላቸውም ሰው ለምን ለነሱ ከደረህራህ አይኖርላቸውም ለምን አይቀርባቸውም እሱ ነው በጣም እኔ ይሄ ነው ሐሳቤ ያኒ ቪዲዮ ሰራ ያህያ ሰራ ምናምን እንድባል አይደለም ያህያ አለው ላ አንተም ስራ ብዙ ሰውም ደውሎልኝ ይለኛል እኮ ያኒ ብር ላከና አንተ ስራ ለምን ለኔ ተካለ ለምን አንተ ተሰራ ኦኬ ያኒ አንተ ብር ለኔ ከምትልክ አንተ ወርደህ ልጆችን ለምን አትንከባከብ ደስታውን ያጣጥመዋል ራሱ ለምን አንታችንም ልጆች አሉ ልጆች ይችላሉ ወንድምህ ይችላል
يعني ሁሉም ለነሱ ካሰበ እነሱ ራሱ እንደዚህ አይሰቃዩ ነበር ስለዚህ አንተም በየ100,000 ፎሎወር በየጊዜው የምታረጋው ማስታወሻ ነው አዎ አስታውሷቸው እነሱ እነዚህ አይገባቸውም ህፃናት እነዚህ ህፃናት አይገባቸውም ትልቅ ቦታ መድረስ አለባቸው እንደዚህ ለመድረስ ደግሞ በእኛ እንትን ነው እኛ ከነሱ ጎን መሆን አለብን ሰው ደግሞ والله ሳይ በጣም ያሳዝን ነው ማንንም ሌባ ናቸው የሚል ራሱ አለ ቢሰርቅስ يعني ቢሰርቅ ተቸግሮ አይደለም በዚህ እድሜ ሌብነት የሚያስብ ልጅ አለ የለም ግን ሰው በቃ እንደ ትልቅ ሰው ነው የሚያያቸው በጣም የሚያሳዝን ነገር ነው ስለዚህ ደግሞ የሁላችንም ኃላፊነት ነው ያንተ ብቻ አይደለም እኔ ብቻ ማስታወሻ ነኝ ብቻ እንደዚህ እናርቅ ለማለት ነው እንጂ የሁላችንም ኃላፊነት ነው ከቤት ስትወጣ 12 ሰዓት ስትወጣ ስራ እነሱን ስታይ የሆነ ነገር ማድረግ አለብህ ግዴታ ነው فرض العين لازم የሁላችንን ቤት እንደምንሰግድ እሱም يعني ያው ደግሞ የቻልነው 1 ብር 2 ብር 3 ብር አንዳንዴ እኮ እንመረራለን ማራል ስናያቸው ምንድነው እንደዚህ በዙ ምናምን የሚሉ ዳቦ ግዛልኝ ሲለው ራሱ ሂድ ዞር በሚል አየው እኮ ባይን ስላየው ነው መንገድ ላይ ራሱ በጣም እኮ የሚያሳዝነው የሆነ ልጅ ሰሞኑን ከ2 ሳምንት በፊት ምናምን የሚፈስ ውሃ አለ በእንትን ከዛ አንስቶ ሲጠጣ እኔ ሩቅ ነበርኩ يعني እየመጣው አየውት ሰው ያያል ያለፈ እንደዚህ እየጠጣ ግን ማንንም ተነስቶ ውሃ ለግዛለ አላቸው ካፌ ቡና እየጠጣ ነው እሱ አጠገቡ ያያየው ቡና እየጠጣ ነው ናና ለምንድነው እንደዚህ አርገህ ውሃ ለስጥ ምናምን የሚለው የለም ሱብሃንአላህ በሚያሳዝን ይሄ እንደ ሀገር ማስተካከል አለበት እንደ ሀገር ሁላችንም ኖርማል ነገር አይደለም ህፃናት በዛ እድሜያቸው እንክብካቤ የሚፈልጉበት ትምህርት ላይ ፎከስ የሚያደርጉበት ነበር ቢሳካልን አላህ ይሄንን ያንሳልን ኢንሻአላህ ወቅቱ ረመዳን ነው በዱዓ ደግሞ እንተጋገዛለን ኢንሻአላህ ኢትዮጵያ ውስጥ ስትመጣ እንዲህ አይነት ነገሮችን አስተውለሃል ማለት ነው በጣም የሚገርመኝ የቲክቶክ ኮንቴንቶችን ሁሌ ያለሁኝ እና አብዛኞቹ ትዝብት ናቸው አንተም ልብ ብለው ሊሆን ይችላል ትዝብት ነው በቃ የሆነ ليش ለምን እንደዚህ ነገር በቃ እሱ ነው ጥያቄና ምናልባት ወደዚህ የገፋህ ልዩ ምክንያት ይኖር ይሆን አላቅም በጣም እንድታስተውል ያደረገህ ነገር ምንድነው شوف هو صراحه ትዝብት يعني ማብዛት አልፈልግም يعني ግን يعني አገራችን እንደዚህ ነው ምንል ማደግ ከፈለግን ጥፋታችንን ማወቅ አለብን هذا هو ጥፋት አውቀህ ከዛ ማስተካከል ጥፋታችን ብቻ እየነገርኩ ነው አሁን ከዛ እንዴት እንደምናስተካክል ኢንሻአላህ መፍትሄ የሚሰጡ ደግሞ ይመጣሉ ለምን እኔም ልሆን ይችላል ወደ ኢንሻአላህ አሁን ትዝብት يعني ችግር ብዙ ችግር አለ እኛ ሀገር يعني ማይሆን ነገር አበደም ማይሆን ነገር መንገድ ላይ ወተ እንትን ስትለቀው يعني ኢንሻአላህ ምንድነው ተሰራው አኪዳ ይሄ ነገር ማውራት አለብኝ ግዴታዬ ነው ሳይሆን ነው ከባድ ነው ለማውራት ራሱ ከባድ እዛ ግን የለም አላስተዋልክም የለም مستحيل ሳዑዲ ውስጥ መንገድ ላይ ሽንቱን የሚሸና ሰው የለም አበደን እዚህ ራሱ يعني አንድ ከባድ ነገር ያረጋው ራሱ ምናምን يعني የሆነ ሞል ገብቼ ነበር يعني እዛ መገናኛ አካባቢ ገብቼ يعني ለሽንት ቤት መግባት የምፈልገው ከዛ በሩ ጋር ተቀምጠው ብር يعني ምንድነው ገብቼ يعني لا ብር ይሄንም ለማረግ ብር መክፈል አለብኝ يعني ጉም ይል ግማታ አይደል እዛ ነፃ ያለ መንገድ ላይ ትላለህ እንኳን ከሌለስ ቤት ታረጋዋለህ ይሄ እኮ ነው ችግሩ እዛ መንገድ ላይ ነው የሚያደርጉት አንተ ይሄ መንገድ ላይ በብዛት ማየው አሁን ከቤት እስከዚህ እስከመጣ 4 ሰው 5 ሰው አይቻለሁ يعني ኦኬ አንተ አሁን ከወጣን ከፈለክ አንተ እየሳየው ምን ሄዶ አይ በጣም ያስጠላ ነገር ነው ይሄ ነገር ማሻሻል አለብኝ ብዙ ችግር يعني አንዳንድ ችግር يعني ማስተካከል አንችልም ግን ዝም ብዬ ለፈን ብቻ ነው ማውራት እንደዚህ ዘይ ሰልፍ ማስተካከል አንችልም ብዙ ነው የታክሲ ሰልፍ ህዝቡን እንቀንስ ነው አንቀንስም እነሱ ይሄ ነገር ምንም ማድረግ አይደለም just እናወራበት ብቻ እንሳቅበት يعني ፈን እናርገውና እንቻቻል በስ እንለፈው ስቀን ነው እየሳቀን እንለፈው እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ
ቤቶቹ ምቹ እንዲሆን የሸሪያን ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። ልጄን ለማን አደራ ልስጣት? በሰው ሀገር ልጄን ለማን አደራ ልስጠው? የልጆ የትምህርት ሁኔታ አሳስቦታል? እጅግ በጣም እንጂ። ብራይቶች ነን። ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን። ቢፈልጉ ቤቶ ድረስ፣ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ፣ አረበኛ፣ ኦሮምኛ፣ ቻይነኛ፣ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን። በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን። ለልጄ የተሻለ ውጤት ብራይትን መርጫለሁ። እናንተስ? ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት። አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል። ለበለጠ መረጃ 091127 81 82 አሊያም 0925 65 9999 ላይ ደውሉልን። ብራይት አስጠኚ፣ ለልጆ የተሻለ ነገር። በየጊዜው ችግሮችን ታነሳለህ፣ ያያቸውን ክፍተቶች እናሻሽል። ግን እንደው በንግግር ውስጥ ልክ 25% አረብኛ ነው አይደል? አላስተውልም ተራ ነው። አሁን ለምሳሌ ቅድም ጀምረን ከኔ ጋር እያወራን ልክ በየመሃሉ ሰራህ ምትል ወርዳለች ከሚናስ አንደርስታንድ አድርጎታል የሚለውን አላውቅም። እሱ እኔ እኮ እንደዚህ ላዝም ግዴታ ነው ላዝም። አሁንም እንትን እየነገርኩ ነው። እሱ እንትንህን ኮንቴንትን ስትለቅ ሰው ይገባው ላይ ገባውም ተራ አላውቅም። እንደው ግን ምን የሚገባው ይመስልሃል? ግን ቪው ሳይው ያኔ ይሄ ሁሉ ሰው ገብቶታል ወለ ሼር ሳይ ምናምን ይሄ ሁሉ ሰው ገብቶታል ያልኩት ነገር ያ ገብቶታል በቃ ብዬ እለቀዋለሁ እንጂ ያኔ ከባድ ነው صراحه። አረብኛ በተለይ እዛ ውስጥ ኖረህ ኮምፕሊትሊ አማርኛ ማድረግ ልትቸገር ትችላለህ። እኔ ግን ብዙ ሰው የሚወደው አይ ቲንክ የመጀመሪያው ፕሬዘንቴሽን ይሄ ምንድነው ላይት የሚባል ፕሬዘንቴሽን ነው። ይሄ አንዳንዴ እኮ ሰዎች ሌላ ቋንቋ ያወሩሁላኩ የሚሉት ነገር ሊገባህ እኮ ይችላል። ዝም ብሎ ይሄ እንዴት ነው ኢሞሽናሊ መገናኘት ማለት ነው። ለምሳሌ አንተ ያያቸውን ችግሮች ስታነሳ ሰው የአረበኛዎቹን ይተዋቸውና አማርኛዎቹ ላይ የተናገርከውን ቃላት ይገጣጥማቸውና የሆነ ትርጉም ይሰጠዋል። በቃ ለራሱ ትርጉም ይሰጠዋል። ምን ልፈልግ መሰለ እንደው አንዳንዱ ሰው አሳስቶ የተረዳ ሰው ገጥሞ ያውቃል ልፈልግ ነው ማለት የፈለከውን ነገር كيف እንዴት እንደዚህ ትላለህ ምናምን አይነት ያለ ሰው ገጥሞ ያውቃል እስካሁን يعني الحمد لله صراحه ለሌሎችም ልካለው ቪዲዮን ሳለቅ ጓደኞች ያሉ በአማርኛ የሚችሉ እነሱ አይተውት يعني ልክ ያልሆነ ነገር ካለ በቃ ተዋሉ። አንድ ቀንም የሆነ ቪዲዮ ሰርቼ ለነሱ ልኬ አንድ ቀን يعني ለመጀመሪያ واحد እሱ ይሄን አትልቀቀው ብለውኝ ያስቀርኸዋል። ሌላ ጊዜ ግን አልহামዱሊላህ እስካሁን يعني ተሳስቼ ያወራሁት ነገር የለም አልহামዱሊላህ። አሁን አንድ ነገር ምናምን ደስ ይለኛል ያህያዊ እስኪ ቲክቶክ ላይ በተደጋጋሚ የምታነሳቸውን የሆነ ቃላት ዲፋይን እናርጋቸው። እንዴት يعني ለምሳሌ يخوان يخوان ምን ማለት ነው?
የኹዋን ማለት ወንድሞቼ ሴቶች የሉም ተመልካቾች አንዴ እኮ አሉኝ እንት ለወንድ ነው የምታደላው ምናምን ብለው ራሱ የሆነ ቪዲዮ ሰርቻለሁ ራሱ ሰው መጥብኝ አንተ ለወንዶች ነው የምታደላው ለወንዶች ብቻ ነው የምታወራው ምናምን ለወንዶች አይደለም በቃ ይሄ ነው የመጣልኝ ለምን ያ ጀማዓት الخير አትልም ለምን ሌላ ነገር አትልም ሁሉ ሴቶችም የእኛንም ጥቀሰን ምናምን ይላሉ አዎ ለምን እኛ ጠቅስን ምናምን ከዛ በስ ያኔ አንድ የመጣ እንጂ እንደ ብራንድ ሆነ ነገር ደግሞ አሁን ቪዲዮ ያለ አኽዋን ከጀመርኩ ሰው ይጠይቃል አኽዋን ለምን አላልክም አላህን አትፈራም የአኽዋን ነው ብለህ አትጀምር አታስቅም ዛሬ ያስጠላል ብለው ሱብሃንአላህ የአኽዋን አንዱ ነው መግቢያህ ላይ ከዛ በኋላ ደግሞ ሌሽ ምን ለምን ዋይ እንደማለት ነው አይደለ ለምን እንደማለት ነው በስ በቃ አይዋስ አይዋ አዎ ኦኬ ጉድ እንደማለት አይነት ነገር መጅኑን እንቲና በዳሳለው ትንሽ መጅኑን ህዝብን ማሻአላህ فلازم መጅኑን ናችሁ ማለት በአንተ ምክንያት አረብኛ ለመድኩ ያለ ሰው የለም አለ አስላ እነሱ ሚሉኝ አሁን አረብኛ እንትን ማስተማር ጀምር ኦኬ which is good ግን ሰዓት የለኝም እንጂ والله ودي صراحه አረብኛ ማስተማር ትፈልገዋለህ ሰራሐ ማለት ነው ሰራሐ to be honest ምን ማለት ነው እውነት ለመናገር የምር ሲሪየስሊ ምናምን እንደማለት ነው ሱብሃንአላህ አሁን የሆነ ኮሚኒቲ ገንብታል የሚከታተል የሚያየ የሆነ ቪዲዮ ውስጥ ለቅ ሪአክት የሚያደርግ ምናምን ኮሚኒቲ አለና አንዳንዴ ቲክቶከሮች ላይ የሚታየው ክፍተት ምንድነው ይሄንን ኮሚኒቲ እንደ አማና አይወስዱትም ያ ማለት ለምሳሌ 400,000 ሰው ይከተላል አይደል ይሄ 400,000 ሰው አማና ነው ያ ማለት ለነኚህ ሰዎች በመታስተላልፈው በእያንዳንዱ መልእክት ኤዘር ተጠየቅበታለህ ወይ እንትን ትባልበታለህ የምታስተላልፈው መልእክት በአንድም በሌላ መንገድ ገንቢ መሆኑን እርግጠኛ መሆን ያስፈልጋል አይደል እሱንም ነው አንተ አሁን ቪዲዮ ከመልቀቅ በፊት ጓደኞች ጋር ለከህ ምናምን ቼክ የምታስደርገው እንደው ከዚህ ጋር በተያያዘ ለቲክቶከሮች የሆነ መልእክት ቢኖር ደስ ይለኛል ያንተን ሐሳብ ብንሰማ ምንድነው ታዋቂነት ማለት ምን ማለት ነው ላንተ ቲክቶክ ላይ ፌመስ መሆን ማለት ምን ማለት ነው አዎ ትልቅ ኃላፊነት ነው አንዳንድ ቲክቶከር አስላን አያቅ ማድሪ ያቃል አኪድ ያቃል ህፃን ልጅ እንደሚከታተለው ያኒ ትልቅ ሰው እንደሚከታተለው አንተ ቪዲዮ ስትሰራ ይሄ ሁሉም ያኒ ለሁሉም የሚሆን ቪዲዮ ሰርት መሆን አለበት ብለመታ ብዙ ቪዲዮ صراحه ማየው معليش يعني ቲክቶከሮች አሁን እንዳይሰድቡኝ አይሆንም ለኔ አይሆንም ወጣ ያለ ነገር ብቻ በቃ አይሆንም ወጣ ያለ ነገር እኮ ያኒ አንዳንዴ ተቀበለዋለህ ይሄ አትቀበለው ምን ብታረገው ለምን እንደዚህ ሰራ የምትለው ነገር አለ فኃላፊነት መሆኑን ራሱ ይረሳሉ ኃላፊነት ማለት ብዙ ሰው ይከታተላል ካንተ የሚማር ሰው አለ فይሄን ነገር አስተካክለ አንተ መልእክት ራሱ ማድረስ ያኒ አስበህበት ነው ፈን ችግር የለበትም ያኒ የሆነ የሚያስቅ ቪዲዮ መስራት ጥሩ ነው ያኒ ሰው ማሳቅ ፈልጋለሁ ብለህ ብትሰራ ችግር የለውም حتى መልእክት ባይኖር ግን በአደብ لازم እንትኑን ሳታልፍ وسواء مسلم هون አልሆነም ያኒ እንትን ደንበር ማልፈል ያኒ ለሁሉም ማይሆን ነገር ከኢትዮጵያም እንትን ከባህላችን ከወጋችን ከስርዓታችን የወጣ ነገር አለ ብዙ ነው እሱ ከባድ ነው በጣም ያስጠላ ነገር ነው ነገ ደግሞ እኮ ብዙ ነገር ይቀየራል ለምሳሌ ያህያዊ ነገ ያጋባል አላገባህም አይደል ኢንሻአላህ ወደፊት አረኩት ብዬ ነው ያጋባል ከዛ ልጅ ይመጣል ምናምንና ልጅ ይሄን ቪዲዮ ላይ ቴንክ ዩ ልጅ ሲያየው እንዴ ባባ ሄ ምን ሆነህ ነው ምናምን የሚልህን አይነት ቪዲዮ አለ መስራትም የሚያስፈልግ ይመስለኛል በቃ አይደል ይሄ ኃላፊነት መውሰድ የምር ያንተ ልጅ የራስህ ልጅ ቢያየው ትደሰትበታለህ ወይ ጉዳዩን የሚለው በጣም ማየት ያስፈልጋል በተለይ ሙስሊም ስትሆን ደግሞ ኤክስትራ ኃላፊነትም አንድ ስቴፕ ከፍ የሚል ይመስለኛል አይደል አላህ ፊት ቆሞ መጠየቅ ያለብን ሰዎች ነን ይሄን ከገመምት ውስጥ ብናስገባው በያሰበኝ ነው እንግዲህ ያህያዊ ከሁሉም ቲክቶከሮች ለየት የሚያደርገው ነገር አንተን አንዱ ያኒ طويل ما شاء الله تبارك الله ሰው ያቆመ አሁን እዚህ ቁጭ ስላል አይታወቅም እንጂ ቁመትህ ትንሽ ለሰማይ ቀረብ ይላል እኛ ደግሞ ለምድር ነው ቀረብ ምንለው ما شاء الله تبارك الله
የተለየ ገጠመኝ ካለ ብታወራኝ ደስ ይለኛል። ከቁመት ምን ሁሌም እኮ ነው የሚገጥመው። እሺ ቁመት ምናምን ነገር ሁሌም አስላን ያኔ ቲክቶክም ሳልጀምር በፊት እንደዚህ የሄድኩ ሁሉም ሰው እንደዚህ ነው የሚያየው ወደለ ሁሉም ያሾፍባል የሆነ አለበት ለማውራት የሚፈልግ ነገር አለ። መች ነው የሚዘንበው ምናምን ምን ጥያቄ አለ። كيف እኔ እንዴት ልክ ይችላል? በቃ አንተ ላይ ራስ አለ ያኔ ብዙም ለውጥ አይደለም። ከማን ረጅም ነህ በአንጻሩ አሁን ኢትዮጵያን ቁመታችን በቃ እንትን ነው ኖርማል ነው። ያንተ ትንሽ የዛኛው እንትን ስላለ አይ ዶንት ኖ እሱ ሊሆን ይችላል አላውቅም። የለም ደግሞ እንደዛ እንዳንል ደግሞ የለም። እናትም አባትም ሐበሾች ናቸው። ሙሉ ሐበሻ ፉል ሐበሻ ማሻአላህ። ሶ ምናልባት እኛ አጥረን ነው ነገር هو እናንተ አጥራችሁ ነው ኖርማሊ እናንተ አጥራችሁ ነው እንጂ ጨምሬ አይደለም። ኦኬ ማድሪ والله ጨምሬ ቢሆን ይችላል። ኖርማል አሁን እኔ እንት يمكن ከኔ በላይ ሳይንስ ተምረሃል። ኖርማል ስንት ነው ቁመት? ከ80 እስከ 90 አይነት ነገር ለወንድ ማለት አሁን ስንት ነህ አንተ? 95 ያ ማለት ኦልሞስት የሆነች ሴንቲሜትር አንቺ ቀረች ለሁለት ማለት ነው። ነጋው ስንት ነው ኢትዮጵያ ረጅሙ ተብሎ የሚጠቀም ኢትዮጵያ ረጅሙ እሱ ነው። እኔ ግማሹ ነኝ ሰው አይብል ግማሹ ፎቶ ልክላለሁ ከፈለክ አስቀምጥልህ። ትተዋውቃለህ አብራችሁ? አዎ ከሱ ጋር የሆነ ጊዜ ተገናኝተን ምናምን አውርተናል። እንደዚህ ነው እኔም እንደዚህ አንተ እንደምታየኝ እኔ እሱ ነው አይዋለሁ። ኦኬ አንተ በጣም ረጅም ነው ማለት ነው። ስለዚህ እኔ በመጣ ደውዬ ነው ማወራው ከጎኑ ከጉልበቱ ጋር እንደዚህ እንዳይ እኔ ደውዬ ነው ማወራው እንጂ አይሰማም። ሱብሃንአላህ ማሻአላህ። ሌላው የሰማሁት ነገር ምንድነው ስለአንተ ካወቅኳቸው ውስጥ በጣም ደስ ያለኝ አሁን ቁርአን ታቀራለህ ኦንላይን አይደለ? ተማሪዎች አሉ አልሐምዱሊላህ። ከረንትሊ በጣም እየሰራው ያለው ስራም እሱ ነውና ከቁርአን ጋር ያለን አታችመንት ባቅ ደስ ይለኛል። ቁርአን ሐፊዝ ነህ የሚባል መረጃም ሰምቻለሁኝ። ሰው ሐፊዝ አይደለም ግን ኢንሻአላህ አላህ ሐፊዝ ያደርገኛል ሙሉ ያኔ ሳልጨርስ ሳውዲ ላይ طبعا ብዙ ሰው ማያውቀው ነገር ያኔ يمكن እኔ ዱሪ ያዩኛል لكن እኔ ከሼክ ቤተሰብ ነው የመጣሁት። ኦኬ فዚህ ቢላል ሐበሺ ህንጻ ላይ ራሱ አያት እኮ አለ አልነገርኩም። ኦኬ ዓሊም ሙፍቲ ነበር ወባባም ያኔ ሼክ ነው እዛ ኢማም ሙአዲን መስጂድ ነው። فيادكوت اصلا استدرك የቁርአን አትሞስፌር ውስጥ بس يعني كله اسلمنا የቁርአን صلاه دائما እንደዚህ ነው يعني الحمد لله እንደዚህ ነው ያደግነው። فتحفيظም ነበርኩ እዛ ቁርአን ቀራ ነበር 20 ምናምን 25 ጁዙ ደርሼ يعني ይሄ ነገር አጋጥሞ ነው ኢትዮጵያ መጣው። ከመምጣት በፊት ኦሬዲ እዛ ደርሰን ነበር እዛው አልহামዱሊላህ። ኢትዮጵያ መተልን አልቀጣልከው والله ما ادري እሱም ሁሌም የሚቆጨኝ ነገር ካለ የሚያሳዝነኝ ነገር አለመቀጠሌ ነው። መጣው يعني ዘይ ማጉተለ ከዚህ አዲስ አበባ ተቀመጥኩ አማርኛ ለመልመድ ምናምን ሰፈር መውጣት ጀመርኩ። ተحفيظ አልገባውም ከዛ በኋላ يعني ገጠር ወረድኩ። فهذا كله ከቁርአን አሰራቀኝ ጥፋቴ ነው يعني ልክ አጥፍቼ ነው። فሱ በጣም የሚቆጨኝ ነገር ካለ እሱ ነው ቁርአን መቀጠል لكن ان شاء الله የመቀጠል ሐሳብ አለ ትጨርሰዋለህ። አሁን የሙራጃ ሰዓት አለ يعني ሙራጃ ባይሆን እቀራለሁ። ኦኬ لكن አሁን ሙራጃም እና حفظም መቀጠል لازم 30 ጁዝ ان شاء الله ግድ ነው። ሱብሃንአላህ። ተማሪዎችንም ደግሞ አሁን ያቀራህ ነው? አዎ አለን ተማሪዎች። ማን ነው የሚባለው? ይቅራ የቁርአን ማዕከል አለ ቴሌግራም ላይ እንትን ተማሪዎች አሉን እናስቀራለን። فالحمدلله ብዙ ተማሪ ደርሰናል ብዙ ተማሪ በእኛ ተመርቀዋል። يعني አሁን ኦልሞስት አንድ አመት ከምናምን ነው የሆነን ከጀመርን። فالحمدلله በጣም ተሳክቶልን አልፎልናል ማሻአላህ። ስለዚህ ሰዎች አንተ ጋር መጥተው መማር ይችላሉ ማለት ነው። ኦንላይን ቂራአታቸውን መከታተል ይችላሉ። እንትን ቴሌግራም ኦኬ ታች ጆይን አድርገው ኦኬ መቀጠል ከኛ ጋር ይችላሉ። በጣም ጥሩ። ከቲክቶክ በተጨማሪ ሌሎች የሶሻል ሚዲያ አማራጮች አሉ እንዴ ያህያዊ? በአማርኛ ስራ የለም። ብዙ ሰው አረብኛ እንትን አንደርስታንድ ላያደርግ ስለሚችል ብዬ ነው። ሌላ የለኝም። በፌስቡክ ራሱ የሆነ ሰው ከፍቶ ምናምን ወንጀል ብዙ ሰርቶ እኔ አላውቅም። ፌስቡክ አልጠቀምም። ባንተ ስም በኔ ስም ራሱ በጣም ብዙ ወንጀል ሰርቶ የሆነ አቢሲኒያ ባንክ ብር አስገቡ ብሎ ያኔ ለእርዳታ ብለን ምናምን እፈልጋለሁ ብሎ በጣም አሁን ራሱ አካውንቱን ለማዘቀጥ እየሞከርኩ ነው። ትንሽ ከብዷል። ባንተ ስም ነው የተከፈተው አካውንቱም? አዎ አካውንቱን ከፍቶ የኔ ቪዲዮ ነው የሚለቀው ያህያዊ ብሎ ነው ምናምን። እኔ የምጠቀመው ያኔ ቲክቶክ ኢንስታግራም ብቻ።
ብዙ ሰው ማያውቀው ነገር ቲክቶክ ኢንስታግራም ኢንሻአላህ ስናፕቻት በቅርቡ ኦኬ እሱ ወደሱ መጣሃል ማለት ነው ስለዚህ ያ በጣም አስቀይመው ነበር ማለት ነው በጣም በኔ ስም ነው የሚሰርቀው ሰው ደግሞ ከተሰረቀ እኔን ነው የሚጠላው እሱን አይደለም አይታወቅም ማንንም ለዛ እኮ ነው አስለን እርዳታ ድርጅቶች አሉ በቲክቶከር መረዳት አያስፈልግም ነው ኦኬ ያኒ 1 ሚሊዮን የሆነ እርዳታ በሰራ 1 ሚሊዮን በኔ ብገባ 200 ሺህ ለኔ ወስዳለሁ ለሽ ወስዳለሁ ፈከባድ ነው ያኒ የሰው ነፍስ ማለ እኔ ሁሌ የምለው የእርዳታ ድርጅቶች አሉ خلاص እነሱ ስራቸው እርዳታ የሆነ ለቲክቶከሮች ብር አትስጡ የሆነ ጊዜ ራሱ ሰምቼ ነበር የሆነ ብር ሰብስበው ለእርዳታ ብለው ግማሹን አረጋው ያኒ صح ልክ አይደለም ግን በዛም ቢሆን የሰው ልጅ ነው እፈርድበታለሁ ያኒ ነው እንደዚህ ማረጉ ላኪን ፍንሃ የሰው ልጅ ነው ማጥፋቱ አይቀርም ሰጪዎቹ ናቸው የሚኮነኑት አትስጥ ይወለ አሁን እርዳታ ሲባል እንዳልከው ለመርዳት የተቋቋሙ ድርጅቶች አሉ ሶ እነሱ ጋር ገንዘብ ሲገባ የመጀመሪያው መንግስት ህጋዊ አድርገው ስለቋቋማቸው ይጠይቃቸዋል ከማን መጣ እያንዳንዷ 5 ሳንቲም በተቋሙ ትራንዛክሽን ውስጥ ያለፈች እያንዳንዷ ሳንቲም ትጠየቃለች ከዛ ውጪ አንዳንዴ ቲክቶከሮች ገንዘብ የሚሰበስቡት ለማን ለመስጠት ነው ለተቸገረው ሰው ነው አይደል ዘመኑ የተቸገረው ሰው ራሱ አካውንት ከፍቶ ወደ ራሱ ቀጥታ ዲፖዚት ማድረግ የሚቻልበት ዘመን ነው ግልጽ ነው አይደል አሁን ለምሳሌ እኛም ጋር ይመጣሉ አንዳንድ ሰዎች እንደዚህ ከሌን ለማገዝ ፈልገንና ምናምን ይላሉ እኛ መሐል ላይ አንገባም የሚታገዘው ሰው አለ ያኒ ረጂው አለ በሁለቱም ማገናኘት ይቻላል ከዛ በኋላ ማገዝ የሚችል ሰው ቀጥታ ማገዝ ይችላል እንጂ እንዳልከው በሚሰበስቡት ልጆች መፍረድም ከባድ ነው ሰው ናቸው ያኒ ሸይጣን አለ መጀመሪያ እርዳታ አንተ ነህ መርዳት ያለብህ ላ እርዳታ ድርጅት ወላይ ሸይ እንደነገርኩ አንተ ወርደህ ርዳ ያኒ ማክ ብር አለህ ምን ወርደህ አትረዳም የተቸገረ ሰውን አይተህ ርዳ አንዳንዴ صح ሶሻል ሚዲያ ላይ በጣም ትልቅ ነገር ያኒ ተፈጥሮ ሁላችንም ያኒ በጣም ደስ የሚለው ነገር ደግሞ ኢትዮጵያ ውስጥ አዳ ነው ያኒ አንድ ሆነን የተቸገረ ሰው ስናይ ሁላችንም መርዳት ጥሩ ነው ላኪን ምለው ያኒ ሁሉም ቲክቶከር በቃ እርዳታ ፈልጋል ያስፈልጋል ለዚህ ሰውዬ ምናምን ተብሎ መላክ ልክ አይደለም صراحه ማየው እርዳታ ድርጅቶች አሉ ሁለተኛ ነገር ቲክቶከር يمكن ተማኝም ሊሆን ይችላል ላኪን ምለው ያኒ همش يقباول ابشر ልክ ነኝ ልክ በቃ እንደዛ ነው ማለት በቃ ልክ አይደለም ለነሱ መስጠት ልክ አይደለም ቀጥታ መርዳት ወይ ለዚህ ዓላማ የተቋቋሙ ድርጅቶች አሉ ወስዋስ ነው ለሁሉም ያኒ صراحه አሁን እርዳታው 400 ሺህ ሆኖ 700 ሺህ ከገባልኝ እኔ 300 ሺህ ለማን ልሰጠው ነው ለሌላ ሰው ለኔ ነው የምበላው معروف هذا ገባ فهذا ልክ አይደለም ለሰው መስጠት እርዳታ ድርጅቶች አሉ ብርም ቢጨመር ለሌላ ሰው ይሰጣሉ እንደዛ ነው በዚህ አጋጣሚ ደግሞ ኮንተንት ክሬተሮች አንዳንዴ ምን ያጋጥማል መሰለ ኮንተንት ስትሰራ ለምሳሌ የሚታገዙ ሰዎችን ኮንቴንት ልትሰራ ትችላለህ ሶ አንዳንዴ የሚረዱት ሰዎች ይመጡና ያንተን አካውንት ያንተን ምናምን ይጠይቁሃል በተኋላ አንተ ደግሞ ስትጠየቅ ልትሰጥ ትችላለህ ከዛ ወደ አንተ ይገባል አይደለ ይሄን አካውንት ምን ያረጉታል እነሱ ለሌላ ለሶስተኛ ሰው ሼር ያረጉታል ሌላም ሰው ያስገባል አየህ አንተ ማታቀው ግን የሰው የሆነ ገንዘብ ይቀላቀላል ይገባል ተዋል አይደለ ያ ማለት አንተ አለኝ ብለህ ያሰብ ከስር ልታጠፋው የምትችለው ነገር የሰው ሐቅ ሊሆን ይችላል ምን የምታቀው ነገር የለህም ስለዚህ የሚሻለው ምንድነው ከመጽዳት ለእንደዚህ ከዚህ ነገር ለመስጠት በቃ ሲጠይቁ ቀጥታ የሰውየውን መስጠት ስልክ ቁጥር ምናምን እንዲገናኙ ማድረግ የተሻለ ነው በሚለው እንቋጨው ጀዛከላህ ኸይር በጣም ጥሩ ቆይታ ነበር ያደረግነው ያህያዊ ሐቢቢ እስማኤል እንዴት አገኘው በጣም ደስ ይል ነበር والله ስለ ረመዳን ትንሽ እናንሳ አሁን ረመዳን ያኒ የጾምን ነው ሳውዲ ላይ ረመዳን ጾመሃል ረጅም አመት ኢትዮጵያ ላይ ደግሞ ጾመሃል ምን አይነት ልዩነት አስተዋልክ እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ
ቤቶቹ ምቹ እንዲሆን የሸሪያን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60 በመቶ የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። ልጄን ለማን አደራ ልስጣት? በሰው ሀገር ልጄን ለማን አደራ ልስጠው? የልጆ የትምህርት ሁኔታ አሳስቦታል? እጅግ በጣም እንጂ። ብራይቶች ነን። ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን። ቢፈልጉ ቤቶ ድረስ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ፣ አረበኛ፣ ኦሮምኛ፣ ቻይነኛ፣ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን። በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን። ለልጄ የተሻለ ውጤት ብራይት መርጫለሁ። እናንተስ? ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት። አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል። ለበለጠ መረጃ 091127 8182 አሊያም 0925 65 9999 ላይ ደውሉልን። ብራይት አስጠኚ፣ ለልጆ የተሻለ ነገር። እዚህ መጾም በጣም ከባድ ነው። ወላኪን ለምደዋል። እዛ ምግብ ለምደህ ነው ምናምን የምትገባው ያኒ ይርባሃል። እዚህ ላኪን ምግብ አልለመድክም ማለት ሲጀምር በቀን አንዴ ነው የምትበላው። ጾም ምንድን ነው ላንተ? ስለዚህ ኖርማል ዴም የጾምክ ነው። ኖርማል ዴ ነው በቃ ላንተ። ግን ከባድ ነው። ንያ ብቻ ነው የሚለያየው። አዎ ንያ እዚህ ትነይታለህ እንጂ ኦሬዲ ላይፍ ጾም ነው። የጾምክ ነው አስላል ያው እንዴት እንደከሳው ታይም እዛ ግን የምትበላው ነገር በልተ ረመዳን ይመጣል። ረመዳን ሲመጣ ያኒ ብር ምግብ መቀነስ አለብህ። ፈሱ ትንሽ ይከብዳል። ጾም የሚባለው እዛ ነው። لكن እዚህ የሚከብደው ፊትናው يعني ما هو ፊትና ማለት ከቤት ስትወጣ ያኔ እዛ ሁሉም تشوف ልክ ያለውን ነገር ብዙ ታያለ። እዚህ የሚከብድህ ረመዳን ላይ እሱ ነው ትንሽ እዛ አየሩ ራሱ የምታየው ነገር ምናምን ለፊትና የሚያጋልጥ አይደለም አበደን። ጾታዊ ለሆነ ፈተና ነው ባይዘው ግልጽ ስናረጋው አይደለ? ጾታዊ ለሆነ ፈተና ማለት ነው። ጾታዊ يعني ይሄ በቃ እንዴት ኤክስፕረስ እንደማደርገው አላውቅም። ጾታዊ ሻይ ጠይባዳ አንተ የሆነ ነገር አዲስ ቃል መጣልኝ። ጾታ አታውቅም? ጾታ አላውቅም ወላሂ ወላሂ። ጾታ ምንድነው አንተ? ጾታ ምንድነው? ምን ጾታ يعني جندر ايش بنقول؟ اوكي وند ولا ست وند ولا ست انت يا كلام تطيقال انت ጾታዊ የሆነ እሱ ማለት ነው። ያ ማለት ወንዶች በሴቶች ሴቶች ደግሞ በወንዶች እንደማለት ነው። እዚህ ማሻአላህ ያኔ አያሳንሱም። እንደ ጠረዛን ለብሰው ነው የሚወጡት። ያኔ ልብስ ማሽ እንደ ታርዛን ከባድ ነው የሚያረጉት ጾሙን። لكن እዚህ ሁሉም ንቃብ ለብሰው ያኔ እዛ ይቀላል። በዚህ ነገር ወከማን አስላን ስራም ደስ የሚለው ነገር ሳውዲ ላይ ረመዳን ላይ ስራ ጠዋት የለም። ኦኬ ጠዋት ላይ የለም። ሁሉም ነገር ማታ ነው የሚሆነው። ወኛ በጣም የሚያስፈልገን ነገር ካለ አበ ነው ይሄን መካፈል ያኺ ብዙ ነው። አንድ 8 ሚሊዮን ነው አዲስ አበባ ውስጥ ያለው። እኔ አላውቅም لكن ብዙ 8 ቢሉ 16 ነን 16 ቢሉ 32 ነን ብዙ ነን احنا والله فመካፈል አለብን። አንድ ላይ መኖር አንችልም። ግማሹ ጠዋት ይኖር ግማሹ ማታ ይኖር። ማታም ስላለ ፈማታንም እንጠቀም። ሳውዲ እንደዚህ ነው። ሳውዲ ተቃለ አላውቅም። ማታ አስላን ለነሱ ጠዋት ነው ኑሮ የሚጀምረው።
እኛ አሁን ያኔ መዲና መሳፈር ስትፈልግ ራሱ በማታ ነው የምትሳፈረው። የሆነ ስራ ካለ የምትፈልግ ማታ ነው። ፋሱ ደስ የሚል ነገር ነው። ያኔ ሙቀቱም ነው አይደል? ቀን ላይ ለእንቅስቃሴ አይመችም። ግን ቀንም ይሰራሉ። እኔ እኮ የምለው ያኔ ማደግ ከፈለግ አገር ማደግ ከፈለገች ጠዋትም ማታ መስራት አለባት። هذا لازم ግዴታ ነው። ያኔ ለምን 24 ሰዓት አለን? ለምንድን ነው ቀናችን 15 ሰዓት ወላ 14 አይደለም 12 ሰዓት ራሱ የምንኖር? ማን ነው 8 ሰዓት ተኙ ያለው? ማን? እሱ ነው። ለምን ሁሉም ነገር በዛ ሰዓት 2 ሰዓት የሚዘጋው? ከባድ ነው። ያኔ በተለይ አሁን እየተሻሻለ መጣ صراحه እንጂ ድሮ ሳስታውስ 2 ሰዓት ምናምን መንገድ ላይ ማንንም የለም። ጭር ማፊ ሱቅ ማፊ ምንም። ላኪን አሁን 4 ሰዓት እየተጠጋ መጣ። ኢንሻአላህ 24 ሰዓት ምን እንሆናለን? ኢንሻአላህ እንደዛ ስንሰራ ነው ማደግ የምንችለው አይደለ? ላዝም ነው ያኔ ለምን ያኛው ሰዓት ለማን ይሆናል? ሁሉም ለመተኛት አለበት ወለሽ ያልሰራውም የሰራውም መተኛት አለበት? ላ ሁላችንም መስራት አለበት። ስንካፈል ያኔ ፊ ለማደግ እንትናችን ይጨምራል። ያሁን ማለት ኢትዮጵያ ውስጥ 11 ሰዓት በኋላ ምን መስራት አትችልም። በቃ ከዛ በኋላ ሰልፍ ነው ያለብህ። ከሰልፍ በኋላ ገብተህ ራት በልተህ ተኛ خلاص። ፈያ አይሆንም። ላዝም ከተካፈል አሪፍ። ግማሹ ቀን ይስራ፣ ግማሹ ማታ ይስራ። የታክሲ ሰልፉም ቀለል ይላል። ቀለል ይላል። ብዙ ነገር ይቀዳል። የመንግስት መስሪያ ቤት ይንቀሳቀሳል። ያኔ 11 ሰዓት አይዘጋም። የማታ ሺፍት ይኖራል። ማታ ጉዳዩ ማስፈጸም የሚፈልግ ሰው ቀን አረፍ ሻይ ወጣን አይባልም። ሌሊት ለሻይ ከወጡ ጅብ ይበላቸዋል። ቤት እዛው ተቀምጥ አሪፍ ነው ግን አይደለም? ጥሩ ነው። ምናልባት ወጀዐልና الليل لباس معاش ያለው ቀኑን ስለሆነ ኢትዮጵያ ደግሞ ለዚህ ቃል ክብር ስላላት ሊሆን ይችላል። لكن صراحه يعني بفتوى አልገባም። لكن የዛን ጊዜ اصلا የሰው ብዛት እኮ እንዳሁን አይደለም። ፕላስ ያን ያለ ነገር የዛን ጊዜ የነበረ ነገር አሁን እኔ صراحه ማታ መተኛት አልችልም። ጠዋት ነው የምተኛው። እስከ ሰዓት ቆያለህ? በቃ ፈጅር ሰግጄ ነው የምተኛው። ከዛ ለዙሁር እንሳለሁ። በቃ እሱ ነው ላይፍ ስታይል ሆኗል። በቃ ምን ሌይልን እወዳለሁ። ሁዱ ሌይልን የቀመሰ አስለን ጠዋትን አይወድም። ሁዱ አለው ደስ ይላል። ሳህኑና አሁን ከተካፈል ምናምን ጫጫታ ይበዛል። ላኪን በቃ ተው ግን መተኛት ያለባቸው ሰዎች እንደጋምሽ ሱብሃንአላህ። ይሄን ሰምቶ ሰዎች ሌሊት ቁጭ ማለት ከጀመሩ ጫጫታ ይበዛል። ያኔ ይበላሽብኛል። ይሁን ግን እንተጋገዝ። አስለን ከኢትዮጵያ ስመጣ አረሳም والله መጀመሪያ ጊዜ ታክሲ ነው ምን ነበር ተቀምጬ መች ነው የመጣው አለኝ። አሁን ስማ ምክር ልስጥህ አለኝ። ኢትዮጵያ ውስጥ ተደስተን ምናምን መኖር አይደለም ያለብን፣ ተቻችለን ነው የምንኖረው አለኝ። ጉተለም ማለት በቃ መቻቻል ነው ያለብን። ከዛ ከጊዜ በኋላ ሳየው ምናምን የምር ነው መቻቻል ነው እንጂ ሌላ መፍትሄ የለውም። ትልቁ መስመር መቻቻል ነው። ካልተቻቻልን እኔ ካልቻልኩ አንተም ካልቻልከኝ ችግሮቻችን ትላልቅ ናቸው ማለት ነው። ሱብሃንአላህ። ግን አንዳንዴ መቻቻል ሲባል አንዱ ቻይ ብቻ የሚሆንበት لا حبيبي እኔ ሁለቴ እችላለሁ። አንተ አልቻልከኝም ቻው ማለት ሰላም እዚህና በቃል መቻቻል ነው። አንተ በኩልም አይቻልም። ከባድ መቻቻል በሁለቱም በኩል ያም ይችላል ይሄም ይችላል። እየተላለፈን እንደማለት ነው። ሱብሃንአላህ። ረመዳን እዛም በጣም ድባቡ ደስ የሚለው እንዴት ነው? ምሽትም ላይ ተራዊህ ተሰግዶ ከተራዊህ ከሰገደ በኋላ ሰው ይወጣል ማለት አየሩም አሪፍ ነው። በጣም ደስ ይላል ረመዳን ይናክ አልহামዱሊላህ። ከከይፍ ኢትዮጵያውን ስንት አመት ጾምክ ረመዳን? ያው ደህን 6 አመት ይሄኛውን ጨምሮ ማለት ነው። ይሄኛውን ጨምሮ 6 አመት ጾመሃል። ኢትዮጵያ ውስጥ ያለው ረመዳን እንዴት ነው? ምክንያቱም ሰው ቀን ያው በቃ ምን አለ ፍጡር ትበላለህ። بعد الفطور እንደ ፍጡር እንደ በላህ ትወጣለህ። ዒሻ ተራዊህ ከዛ በኋላ ጭር እስከ መግሪብ ምንም የለም። እሱ ከባድ ነው صراحه። ከተራሂ በኋላ ህይወት ቢኖር እንቅስቃሴ ቢኖር ከተማዎቹ ድምቅ እንዳለው ቢያመሹ እስከ ንስፈል ሌሊት ድረስ ንስፈል ሌሊት መቀመጥ ቤትም መቀመጥ ትችላለህ። ولكن አሁን መድሪ والله እንዴት እንደምን ከተራዊህ በኋላ ጭር ማለት አስለ መንገዱም ያስፈራል። ቤት እስከምትመለስ ይሄ ነው የሚያስጠላው። ማንንም የለም አንተ ብቻ ነህ አስፋልት ላይ። እዚህ ሀገር አስለን የሚያመሽ ዱርዬ ነው። ሱብሃንአላህ። ልክ አይደለም አይደለስ? በቃ ዱርዬ ነው። ማታ ላይ ከወጣ የት ነበርክ ዱርዬ ነህ አላጡ የምትባለው እንጂ
በቃ ሌሊትን ይወዳል ምናምን መቀመጥ ይወዳል ምናምን አይደለም ዱርዬ ነው خلاص ليش በቃ ማታ ስለወጣ ዱርዬ والله እሱ ያስጠላል ሱብሃንአላህ በጣም ይደንቃል ስለ ምሽት ስታወራ አንድ ጥያቄ መጠየቅ ፈለኩኝ ሃንግ ተሰርተ ታውቃለህ በዚህ ቁመት አይሞክሩም እንደዚህ ዘለው ነው አይሰልይ አለ ብዙ ተጣልቻለሁ صراحه ተሞክረሃል ግን ብዙ ኦኬ ብዙ حتى በዚህ አመት አለ አሁን ቀንሷል እንጂ يمكن عشان መውጣትም ብዙ ማለት በጣም ከቤት እንጂ ብዙ በቃ በጥል ምናምን ሰፈር ከገባው ራሱ በቃ እንደዚህ ጭንቅላቴ ላይ ዛሬ አሁን ይዙኛል ብዬ ነበር የሆነ ጊዜ በጣም በዝቶ ነበር አለ ሌብነት መስራቅ ሳውዲ ሃንጋለ ላውራይት ይኖራል እዛኮ በትፈራል የሆነ ቪዲዮ ራሱ አለኝ የለቀኩት ማታ 9 ሰዓት ማንንም የለም መንገድ ላይ ምናምን እየሄድኩ እንትን ውስጥ ገባው حتى የሆነ ጂን ራሱ ማይኖርበት ቦታ ላሳየህ ምንም እንደማይፈጠር አልፈራም ብዬ እዚህ እንኳን እንደዛ ቦታ ጎረቤት አትችልም والله ከባድ ነው እዛ አምኖ አማን ነው والله ሀገራችንን ማምናምን ያርግልን ሱብሃንአላህ ትልቅ ኒዕማ እኮ ነው አይደል ሰላም ትልቅ ኒዕማ ለአገር የሚሆነው አምኖ አማን لا تقول لي بر لا تقول لي በቃ አምኖ አማን በራሓ ስትወጣ በራሓ ስትገባ ምንም ሳትፈራ ምናምን እንደሱ ኒዕማ የለም አላህ ሀገራችንን ሰላም ያድርግልን በጣም ትልቁ ዱዓ እሱ ይመስለኛል እሱ ካለኮ ያለንን ነገር ተካፍለን ማደር ምናምን እንችላለን አንድ ነገር ባውቅ ደስ ይለኛል ተስፋለህ በኢትዮጵያ አለ ለምን አይኖርም ምንድነው ተስፋ አሁን ነገን ስለ ኢትዮጵያ ነገ ስታስብ ምናምን شوف አንድ ካልሆን والله መቼም አያልፍልን አንድነት ምንድነው አንድነን خلاص ሰው ይሄ ኢትዮጵያዊ ነው خلاص የኔ ነው لا تقول لي ይሄ ባህሪው እንደዚህ ነው ይሄ ብሄረው እንደዚህ ነው ምናምን لا አንድነን ማለት خلاص ኢትዮጵያዊ ነው هذا የኔ ነው የሆነ ሰው ከነካው አሁን ሳውዲዎች እንደዚህ ናቸው እኮ ጓደኛ ሆነው ሳውዲ ብትነካበት ይቆጣል ጓደኛ ነው አንተ ሳውዲ አንተ ሀበሻ ግን ሳውዲ ስትነካበት ለምን ትነካዋለህ ይላል ለምን ሳውዲ ነው የኔ ነው ነገ አንተ ትሄዳለህ ነገ እሱ ይቀየራል لكن አንተ ሰው አይቀየር يعني ሳውዲ ነው የኔ ነው በቃ فاهم እኛም አንድ መሆን አለብን መተሳሰብ አለብን ኢትዮጵያዊ ነው የሆነ ቦታ والله እዛ يعني ሳውዲ ያየሁት ነገር ችግር ውስጥ የሆነ ኢትዮጵያዊ ገብቶ ነበር ትርጉም ፈልጎ يعني ምናምን አላቅም ትርጉም አለ በአማርኛ እኮ ነው የሚለው አላቅም አረብኛ ይችላል لكن አላቅም አይገባኝም ሱብሃንአላህ እንደዚህ ከደረሰን ከባድ ነው فلازم አንድ ሆነን መተሳሰብ በቃ هذا ኢትዮጵያዊ እሱ ሲጎዳን ይጎዳለው የሚለውን ማሰብ ያስፈልጋል እንደዛ ሲሆን ነው አይደለ ተስፋችን የሚለመልመው ትልቅ የምንሆነው የምናድገው በሱ ውስጥ ነው ሱብሃንአላህ በጣም ጥሩ ቆይታ ነው ያደረግነው ያህያዊ አሁን አንድ ጥያቄ ብቻ ብጠይቅ ደስ ይለኛል እንደ መቋጫ ኢትዮጵያ ውስጥ በጣም ከታዘብካቸው ነገሮች ውስጥ ለምሳሌ እንደ ታክሲ ሰልፉ ምናምን አይደለም ማህበራዊ ችግር የሆነ ግን በቃ ይሄ መቼም የሚቀረፍ አይመስለኝም የምትለው ችግር ይኖር ይሆን ቢቀረፍ ማለት يعني ቢቀረፍ ሚሊዮን ቃል አታውቀውም يعني መቀረፍ ይነሳ በቃ ሚቋረጥ በቃ መቀረፍን በቃ ቢያቆም በዚህ ቢያበቃ ብለም ታስበው ግን እንደማያበቃ ደግሞ የምታምንበት እሱ ይታወቃል ምንድነው በቃ ብሄር አለ ኦኬ መካፈላችን እኔ እኮ አላቅም ነበር والله አላቅም የምር እኮ ነገርኩ አሰን ባባም ያስተዳደገና يعني ያስተዳደግ እንደ አረብ ነው እንደዚህ ማለት ስለ ብሄር ነግሯችሁ አያቅም لا ابدا የለው ኢትዮጵያዊ ነው የሚለው በቃ ብሄሩን አውቀዋለሁ ኩል شيء لكن يعني እንደዚህ يعني ይሄ ብሄር ምናምን ብሎ አያቅም አበደን ያደግነው አስተዳደግ በቃ ብሄሮች እንዳለ ትንሽ ራሱ ያወቅኩት እዚህ ከመጣ በኋላ ነው والله ብሄር የሚባል ነገር ያወቅኩት እዚህ ነው እዛ እሰማለሁ لكن በቃ ብሄር ነው እዚህ ከመጣው በኋላ ነው ያወቅኩት የምር ይሄ መታወቂያ ነው አይደል እዛ ይሰማው ጀስት ከሌ ከንትና ነው ሊተዓረፉ ሊተዓረፉ በቃ ቤተሰብ ማለት ብሄር ነው ለኔ እንደዛ ነበር እዚህ ስመጣ في መካፈል ከዚህ ጋር ትሄድ ከዚህ ጋር አትምጣ ለምን እንደማይሄዱ ليش مشكله እንደዚህ ነው እና እንደዚህ ቢሆን يعني ችግር ነው ليش لا حبيبي
ሁላችንም አንድ ነን። ይሄም አይቀርም አውቃለሁ። አሁን የገረመኝ ነገር ትምህርት ቤት ራሱ ምን ነበር ያሉኝ? ስንት ብሔር ነን? ስንት ብሔር ነን? 86 አካባቢ አይቲ 86 አንድ ሀገር ውስጥ ለምን መካፈል አለ? ይሄንላ ለምንድን ነው የምንካፈለው? ይሻላል ኩሉ 86 አሰብከው? ሱብሃንአላህ በጣም የሚያስጠላ ነገር ነው። 86 ሁሉም ራሱን ነው የሚወደው። ያኛውን ከዛ አታግባ፣ ከዛ አትውሰድ፣ ከዛ ጓደኛህ አይሁን። ለሽ አንድ ሀገር ውስጥ እየኖርን ሁላችንም ደግሞ ያው ነን። ያይ ምሽከ ስታየን خلاص ከውጪ የሚያዩን እኮ ሀበሻ ናቸው። ግንባራችን እዚህ ጋር ደርሷል። ስቃይ ያኔ ኩለና አንድ ነን። ከዛ በኋላ ይጂ ጎላከ ይሄ ብሔሩ እንደዚህ ነው ወይሽል ብሔር አለ። በቃ እነሱ አስለን ከውጪ የሚያዩን ብላክ ፒፕል። ከዛ ብላክ ፒፕል ምን አረግን? አገራት ሆነን ተካፈልን። አፍሪካ አገራት ሆነን ተካፈልን። ይሄ ችግር ነው ያኔ አስለን ይሄ መካፈል አልነበረበትም። ተካፈልን ሁሉ ነገር። ከዛ በየሀገሩ 4-5 ብሔር አለ። ኢትዮጵያ ነው 88። ይሄ እኮ የህዝብ ቁጥር ነው 88። ትኩሊ 88 ብሔር በአንድ ሀገር ሁሉም ይጠላላሉ። በጣም የሚያስጠላ ነገር ነው። ይሄ ነው ምን ነበር ያልከው አንተ? መቀረፍ ያለበት ላዝም አለ። ሱብሃንአላህ ቢቀርልን። አዎ ይሄ በጣም ሊታሰብበት ከባድ ነው አውቃለሁ። ብዙ ነገር ያስፈልጋል። ያኔ በእኛ ጊዜም ላናየው እንችላለን። ላኪን ቀጣይ የሚመጣው እያሻሻልን በትምህርት ምናምን አንድ እንደሆን እያሳየን ማስተካከል የሚቻል ነገር ነው ኢንሻአላህ። ሱብሃንአላህ ጀዛከላህ ኸይር። ምናልባት ከሳዑዲ መተህ ሐበሾች ጋር ከአረቦች ጋር መተህ ሐበሾች ጋር መኖር ስትጀምር ከሐበሾች መስተካከል አለበት ብለህ የምታምነው ግን አንተ የሚወረስከው ባህሪ አለ? እሱን በጣም ደስ ይለኛል። ኦኬ ቀጠሮ አለ የምታውቀው እዛ ቀጠሮ እና ወረድኩ خلاص። አሁን ግን ተኝቼ የት ነው ሜክሲኮ ደርሻለሁ ሀቢቢ። ያው እዛ ጋር ነኝ። አንተ የት ነህ? ቆየ እሱም እኮ እንደዛው ነው ያኔ እሱም ይዋሻል እኔም ዋሻለሁ። ቀጠሮአችን ዛሬ ከሆነ እንደዚህ ያን ነገ ነው የምንገናኝ። ቀጠሮ ወርሻለሁ። እዛ 2 ሰዓት ከተባባልክ 2 ሰዓት ተገናኝተሃል። ላዝም صحيح ነው። አንዳንድ 2 ሰዓት 10 ደቂቃ 20 ደቂቃ እዚህ እኮ ቀንም አንድ ቀንም ሊያሳልፍብህ ይችላል አታውቅም። فዚህ ያኔ ሾ የሀበሻ ቀጠሮ ከባድ ነው። ወርሰሃል? እሱን ወርሻለሁ። ዛሬ ግን እንደ አረብ ሆኜ ነው የመጣሁት። ዛሬ ሻርፕ መስክልኝ ቆንጆ ሰዓት 8 ሰዓት ነው የመጣው። ይሄ መስተካከል ያለበት ባህሪያችን ነው አይደለ? እንዴት ግን በዚህ ደረጃ አንድ አይነት እንሆናለን? والله ላቅም ይሄ እኮ ነው የሚገርመው። ለዛ እኮ ሁላችንም አንድ አይነት ነን። አስላ የምንኖረው አንድ ላይ ነው። ያኔ ታክሲ ውስጥ ገብታ አታውቅማለሽ? ኧረ እንገባለን። እንደዚህ ገባብተን ከዛ ስንወጣ እሱ ባህሪው እንደዚህ ብሔሩ እንደዚህ ነው። አንተ የነበርኩ እኮ እንደዚህ እኮ ገብተህበታል አንተ ራሱ። እሺ ብሔሩ እንደዚህ ነው። ለምን والله ኮክቴል ጁስ እንደኛ አይቀላቀልም። እንደዚህ ውስጥ ገብተናል። ላኪን ሶሻል ሚዲያ ላይ ስትመጣ ሁሉም ይመጣል ይሄ ነገር። ሌላ ባህር እዚህ ግን እንትን ትግስት ለምጃለሁ። والله ትግስተኛ ነበር አበደን። ኦኬ ይሄ ኸይር የለመድከው ነው አይደለ? በጣም ትግስት هذا ሰልፍ። አሁን ኢትዮጵያ ምንድነው ብትለኝ ሰልፍ ነው ማለት አጥቶ። ኦኬ ሁሉም ነገር ሰልፍ። فهذا በቃ ኢትዮጵያ በአንድ ቃል ግለጽ ብትለኝ ሰልፍ አጥቶ ሰልፍ። ሱብሃንአላህ ረጅም ሰልፍ ማያልቅ ሰልፍ። ትግስት ያስለምዳል። ይሄ እኮ አታውቀውም እንጂ ውጪ ስትወጣ ሁሉም ነገር ቀላል ይሆንልሃል። ሁሉም ነገር ያኔ ኢትዮጵያን የለመደ ማንኛውም ሀገር ይለምዳል። እሺ ድቁስ አርጋ ትግስት ታስለምዳል በደንብ አርጋ እሺ ታርጋ ከማን በጣም ደስ የሚል ነገር ትግስት ለምዳለች። ሱብሃንአላህ ሰልፍ ላይ ምን ያህል ቆይታ ቃል ለምታስታውሰው? በሰዓት ያኔ አያልቅም والله። አንተኔ በቃ ዝም ብለህ ትቆማለህ። ፊልም ታያለህ ራሱ ፊልም እስከሚጨርስ እንጂ ያኔ ያንተን ፖድካስት ከፍተን ካሁን በኋላ ማየት ነው እንጂ ይሻል። ሰልፍ ላይ ፊልም ከጨረስክ ከባድ ነው በጣም። ሱብሃንአላህ ሰዓትም አለው ወይ ስራ? የሆነ ሰዓት አለው ሁሉም ሰው የሚወጣበት ሰዓት። መኪና አልገዛህም? ሊሳ አሁን እኮ ያኔ አነገርኩ ያኔ ከትንሽ ምስኪን ቤተሰብ ነው የመጣው። ላኪን እዚህ አባባ ለማማም እዛው ልሳማቸው አልহামዱሊላህ። ላኪን ስቃይ ያሳዩንም አልহামዱሊላህ። ከመስኪን ቤተሰብ ስትመጣ ብዙ ነገር መሸፋፍነህ ነው። ከዛ መኪና ቤት ምትለው ሁሉም ነገር አስተካክለ። አሁን ጊዜው እዛው ላይ ነኝ። አሁን ሰው ይገረማል አስለን አንዳንዴ ያኔ ራይድ ምናምን ሳልጠቀም አርከብ ታክሲ ምን ችግር አለው? ያኔ የሆነ ጉዞ ካለኝ ታክሲ ለምን አልገባም? ከነሱ ጋር ነው አስለን ያደኩት። ለምን ሰው እንደዚህ አንተ ቲክቶከር ሆነ አላህ አትፈራም? ታክሲ ትገባለህ?
ምን ችግር አለው? አንተ ምን ገባ? يمكن ባለሀብት ይሆናል እኮ እንደዚህ የሚጠይቅህ ላኪን ላ ቲክቶከር ሰው ፊት ለፊት ትወጣለህ ወብዙ ቲክቶከር يعني ምክር መሰጣቸው ካለ ለሰው ብልሃት ትኖር ብዙ ቲክቶከር ራሱ የሚያጣው እንደዛ ነው ወብዙ አይቻለው ለዛ ማለት አሁን ቲክቶከር ነበር የሆነ ጊዜ አልፎለት ነበር ማስታወቂያ ይሰራ ነበር በራይድ ምናምን ይንቀሳቀሳሉ ይطلع لك ከዛ በኋላ የሆነ ጊዜ እኮ ሰው ይረሳሃል በተለይ የኛ ህዝብ አለጽፍ እኮ ነው ከረሳ ነው ይረሳሃል ማስታወቂያ የለም ምን ትሰራለህ ከዛ በኋላ ምን አፈራህ ምን አስተካከልክ የለም يعني ራስን አትጉዳ ቀስ ብለህ ታድጋለህ መኪናም ወደፊት ይመጣል ካልመጣም ከነሱ ጋር መሄድ ነው እያወሩ ችግር የለውም ሂድ ያም ايش المشكله ሽታውን ችለ حبيبي ትግስት ካለ አወፊ فአየው ለስራየው ነው መመክረው ብዙ ቲክቶከር يعني ካቅማቸው በላይ ይኖራሉ يعني صراحه ማስታወቂያ ላይ ብዙ ይከፈላል አይከፈልም አይደለም لكن ይሄን ማስታወቂያ يعني በሄን ብር እንዴት ጨምሬው يعني ቤት እንዴት እገዛለው መኪና እንዴት እገዛለው ስራ እንዴት አስጀምራለው ብለው ነው ማሰብ ያለበት لكن የኛ እንትን ለሾው ለሚታይ ነገር ማዋል ምናምን አቃለው እኔ والله ከኔ ተበድሮ ፊት ለፊት እንትን የገባው ራይት ወኔ ታክሲ የገባው ከኔ ተበድሮ ከገሊ የሆነ ብር ያስፈልገኛል ፊት ለፊት ራይት ገባ እኔ በታክሲ ሱብሃንአላህ ትታገሳለህ ወደፊት ኢንሻአላህ ትልቅ ቦታ ትደርሳለህ እንጂ ለአይን ምትኖር ከሆነ አለቀልህ ሱብሃንአላህ ሶ ማደግም የሚቻለው እንደዚህ ሲሆን ነው አይደል እንጂ የመጣችውን ዛሬ ሁሉን ነገር አድርጎ አይቻልም ጀዛከላህ ኸይር ሐቢቢ እስማኤል በጣም ደስ ብሎኛል በጣም ቆንጆ ቆይታ ነበር ያደረግነው ሽክራንስ ፖድካስታችን እንዴት አገኘው ደስ ይላል በጣም ከባድ ስራ ነው የሚሰሩት እናንተ አታውቁም ተራ ከዚህ ሁሉ እኮ ስንት ሰው እንዳለ አናገርም لكن ይገርማቸዋል ብታውቁ والله فማሻአላህ እስማኤል ጀዛከላህ ኸይር ትልቅ ቦታ እንደምትደርስ ኢንሻአላህ 1 ሚሊዮን ማን ይደርሳል በፊት እኔ ወይስ አንተና ያለ ኢንሻአላህ ሁለታችንም እኩል እንደርሳለን ኢንሻአላህ 1 ሚሊዮን لازم 1 ሚሊዮን ስደርስ እንደምታረጋው አልወሰንክም በዩቲዩብ ነው ቲክቶክ والله ቤት እንሸልማለን ኢንሻአላህ لا አናቅም والله ኢንሻአላህ አላህ ነው የሚያውቅ ነገር مرحبا جزاك الله خير يحيوي እዚህ ድረስ መተህ ጥሩ ቆይታ ስላሳለፈን በጣም ደስ ብሎኛል جزاك الله خير ወያክ ያ ረብ ሌክቸሮች በደንብ እንገናኛለን ብዬ ተስፋ አደርጋለሁ ኢንሻአላህ لازم ግዴታ መልካም ረመዳን መልካም ረመዳን ላንተም ማሻአላህ جزاك الله خير يحيوي ተመልካቾቻችን እናንተም እስከዛ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን ለየትኛውም ሐሳብ አስተያየት ቆማችሁ ከታች ዝቅ ብላችሁ ኮሜንት ብታደርጉልን ይደርሰናል እና ያለን ያንንም ስለምታደርጉ እጅግ አድርገን እናመሰግናለን ጀዛኩሙላሁ ኸይረል ጀዛ በቀጣይ ሳምንት ከኔ ጋር በሌላ ቪዲዮ እንገናኛለን እስከዛው መልካም ጊዜ ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ